ከምንም ነገር በላይ መጸዳት ያለበት አእምሮ ነው። አእምሮ ከተማ እኮ ነው፣ በጣም ሰፊ ነው። እስካሁን ድረስ በደንብ ያልታወቀ ምን እንደሆነ በደንብ ከብሬን ይታወቃል። ማይንድ ግን በደንብ እስካሁን ድረስ ያልተረዳ ነው። ሰፊ የሆነ መጸዳት ያለበት ነው። ድንገት ቁጭ ብለሽ ሰዎች ሀዘን ክብብ ያደርጋቸዋል። ዝም ብሎ ትክዝ እዘን ማለት በሰላም ቁጭ ብለሽ ድንገት ርብሽ ማለት ጭንቀት፣ መጨነቅ፣ መረበሽ ከዛ ትታወቂያለሽ። የማታውቂው ሀዘን ይመጣና ይከብሻል። በሰላም ምንም እኮ አልተፈጠረም፣ አዲስ ነገር የመጣ የለም። ግን እንደዛ መተከዝ አለ፣ ማዘን አለ። ወይ ይመጣና ድንገት ፍርሃት ይልሻል። ይሄ የብዙ ሰዎች ኤክስፒሪየንስ ነው። ይሄንን ለማስተካከል ነው የምንመካከረው ዛሬ። አእምሯችን እናጸዳና ከኛ ጋር ቁጭ ብለው ዛሬም ስራ አላቸው ያጸዱና ከዛ አጀስት ይደረጋል። ማይንድ ደግሞ ልክ ይሄ ካሜራ አጀስት እንደሚደረግ የተለያዩ ቴክኒክ ላይ አጀስት እንደሚደረግ ማይንድ ሴትሽን አጀስት አድርገዋለሽ እንዲያስተካክሉት። ያንን ሲያረጉ ሰላም ያገኛሉ። እና የሚረብሹንን ነገሮች እናነሳለን። ከዛ እንዴት እንደምናስተካክላቸው ደግሞ እናያለን። በምን አይነት መንገድ ነው እንግዲህ ዋናው ሐሳባችን አእምሮ የሚጸዳው በምን አይነት መንገድ ነው? ጸርቶስ ሰላማችንን የምናገኘው እንዴት ነው የሚለው ነው። እስኪ ስለሱ ደግሞ እንቀጥል። አሁን መጀመሪያ የሚያቆሽሹትን ነገሮች የሚረብሹንን ነገሮች እንይ። እሺ፣ የሚረብሹንን ነገሮች አነሳልሽና እንዴት እንደሚረብሹ እናያለን። እነዚህ ኮግኒቲቭ ዲስቶርሽንስ ይባላሉ። ሐሳብን ዲስቶርት የሚያደርጉ ሐሳቦች ናቸው ወይም አስተሳሰቦች ናቸው። እዚህ ውስጥ መጥተው የሚረብሹን በሰላም የምንኖረውን ሰዎች የሚረብሹን ነገሮች ናቸው። አንድ ባንድ እናያቸዋለን። የመጀመሪያው አንደኛው ማግኒፊኬሽን ይባላል። ማግኒፊኬሽን ማለት አንድን የተፈጠረን ነገር ከመጠን በላይ አጉልቶ ማየት ማለት ነው። በጣም አጉልቶ ማየት። ብርጭቆ ተሰበረ፣ በቃ ተሰበረ። ለምን ተሰበረ? እንዴት ተሰበረ? ለምንድን ነው በጥንቃቄ የማትይዥው? በገንዘብ ነው እኮ የሚገዛው። እንዴት ጥለሽ ትሰብሬዋለሽ? ልጅን ወይም ደግሞ ሰራተኛን ምን እያደረጉ ነው? ማግኒፋይ እያደረጉ ነው። ብርጭቆ እኮ ተሰብሯል፣ በቃ ሄዷል። ሌላ ብርጭቆ ነው መገዛት ያለበት። ልጄ መጽሐፏን ትምህርት ቤት ረሳ መጣች እንበል። ረሳችሁ፣ በቃ ስትወጣ ማስገባት ነበረበት ቦርሳ ውስጥ። ከዛ ረስታ መጣች። ስለዚህ ምን እላለሁ? መጽሐፉን ረሳሽው? ላስጠናት የለም መጽሐፉ ረሳሽው። እንዴት ትረሻለሽ? እንዴት ትተሽ ትመጫለሽ? እንዴ ዳዲ በቃ ጠረጴዛው ላይ ረስቼውን የመጣሁት። እንዴት ስትወጪ ቦርሳው ሳትከቺ እንዴት ትመጫለሽ? እንዴት ትታያለሽ? ችግሩ እኮ ተፈጥሯል። መጽሐፉ መርሳቷ ልክ አይደለም። ግን አሁን ምን እያረኩት ነው? ማግኒፋይ እያረኩት ነው። ግን የኔንም የእሷንም ሰላም እየነሳሁኝ ነው። ሚስት ባሏን መድኃኒት ገዝተህልኝና አለችው። ከዛ ረሳው። ሲመጣ መድኃኒት ውስጥ ትለዋለች። ረሳሁት። ወይ ረስቼዋለሁ። እንዴት ትረሳለህ? አሞኛል ብዬ ደውዬ ይዘህና ብዬ ረሳሁት እኮ በቃ። እንዴት ትረሳለህ? እንዴት እኔ አሞኝ ቤት ተቀምጬ አንተ ዞረህ እየመጣህ እኔ ቤት ተቀምጬ እንዲህ አንድ መድኃኒት አንድ ኪኒን ግዛልኝ። አሁን ምን እያደረገችው ነው? ማግኒፊኬሽን ይባላል። ይሄ አእምሮን የሚያውክ ከሀሳቦች ውስጥ አንዱ ነው። ስራው ከሰረ ወይም ቪዛ ጠየቀና ተከለከለ፣ ኢትስ ኦኬ በቃ ሌላ ጊዜ ይሳካል። አዲስ ነገር አልተፈጠረም። ግን እሱ ላይ በቃ እንዴት ተከለከልኩ፣ እንዴት ስራ የከሰረ እያለ ችግሩ ላይ በጣም ፎከስ በማድረግ ልክ ማግኒፋይ ማድረግ ማጉላት አይደለም። ችግር የተፈጠረውን ችግሩ ተፈጥሯል፣ ግን ማጉላት አንድ አእምሮ ሰላም የሚነሳ ነገር። ለወጣቶች በእያንዳንዱ ነጥብ ላይ እያወራናቸው ነው የምንሄደው። አንድ ትምህርት 7 ከ20 ያገኘህ ታትስ ኦኬ። ማግኒፋይ አታድርገው። ስለሱ ስታስብ አትዋል። ማግኒፋይ አድርገህ የወደከውን ትምህርት ይዘህ እሱ ላይ አተኩረህ ማግኒፋይ አድርገህ ስታስበው አትዋል። 7 ከ10 ያገኘህ ታትስ ኦኬ። የሚቀጥለው ታስተካክለዋል። ምንም ችግር የለም። ጥያቄ ተጠይቀሽ ክፍል ውስጥ ጓደኞች ይሳቁብሽ፣ ይሳቁ። ሶ ዋት ይሳቁ፣ ምን ችግር አለው? የእነሱ መሳቅ አንቺ ላይ የሚያመጣው ምንም ነገር የለም። የአንቺ ህይወት አፌክት አያደርገውም። ቤት ይዘሽው አትሂጂ።
ለተማሪዎች ነው ደግሞ ቤት ይዘሽው አትሂጂ፣ አታሰላሲው፣ ይሳቁ፣ ኖ ፕሮብሌም፣ ምን ችግር አለው ብለሽ እለፊው። እነዚህ ማግኒፊኬሽን እያንዳንዱ የሚፈጠሩ ነገሮችን አጉልቶ ማየት ነው። ሁለተኛው ሜንታል ፊልተሪንግ ነው የሚባለው። ይህም ደግሞ አንድ ሰላማችን የአእምሮ ሰላማችን የሚነሳ ነው። ሜንታል ፊልተሪንግ ማለት ብዙ ጥሩ ነገሮች ሆነውልን አንዲት ጥሩ ያልሆነች ነገር ሆናለች። ከዛ ሜንታል ፊልተሪንግ ምንድን ነው የሚያደርገው? ትኩረቱን እዛ ላይ ያደርጋል፣ ያቺ ያልሆነችው ላይ። ምሳሌ ልስጥሽ። 2000 ሰው የተሰበሰበበት ቦታ ላይ አስተማርኩኝ። ህዝቡ ተደስቷል፣ ያጨበጭባል፣ በጣም ሪአክሽኑ አስገራሚ ነው። ከመሃል እያስተማርኩ አንድ ሰው ተነስቶ ወጣ። አንድ ሰው ነው ተነስቶ የወጣው። ወደ ቤት ሲሄድ ምንድን ነው የማስበው? ስለዛ ሰውዬ ነው የማስበው። ይሄ ሜንታል ፊልተሪንግ ይባላል። ሚስት ብዙ ጥሩ ነገሮች ይኖራታል፣ አንድ ግን የምታጠፋው ነገር አለ ወይ የመርሳት ችግር ይኖርባታል፣ ትረሳለች። ባል ሁሉም ኳሊቲዋን ይተውና አንዷን ችግር ላይ ብቻ ያተኩራል። ባል ብዙ ጥሩ ኳሊቲዎች ይኖራታል፣ አንድ ግን ድካም ይኖረዋል። ሚስት ፎከስዋን እዛ ላይ ታደርጋለች። ይሄ ሜንታል ፊልተሪንግ ይባላል። ሶስተኛው ኮግኒቲቭ ዲስቶርሽን መስተካከል ያለበት ዲስካውንቲንግ ደ ፖዚቲቭ ይባላል። ዲስካውንቲንግ ደ ፖዚቲቭ ማለት የተሰጠሽን ጥሩ ነገር ደግሞ ማጣጣል ነው። ስለዚህ ታምሪያለሽ፣ በጣም እኮ ታምሪያለሽ ትያታለሽ። አይ ውበት ምን ዋጋ አለው ብለህ ነው፣ ቆንጅና ምን ዋጋ አለው ብለህ ነው ትላለች። አንተ እኮ ጎበዝ ሰራተኛ ነህ፣ በጣም ጠንካራ ጎበዝ ሰራተኛ ነህ ትይዋለሽ። አይ ምን ዋጋ አለው ብለህ ነው፣ እድል ነው እንጂ ጠንክሮ እኮ መስራት አይደለም፣ እድል ነው እንጂ በርቶ እኮ መስራት እኮ ምንም ዋጋ የለውም ይላል። ከስተሻል፣ አምሮብሻል በጣም ትያታለሽ። የጤና ነው ብለህ ነው? እንጃ ለጤና ያርግልኝ። አሁን የሚሰጣቸውን ፖዚቲቭ ኮመንት በመቀበልና ወደ ውስጣቸው ማስገባት ፈንታ ማጣጣል ማለት ነው ዲስካውንቲንግ ፖዚቲቭ። አንተ በጣም ሰክሰስፉል ነህ፣ በጣም ተሳክቶልሃል ትይዋለሽ። አገሩ ሰላም ከሌለው ምን ዋጋ አለው ብሎናል እና ፖዚቲቭ ያጣጥላሉ። የኢትዮጵያ አየር መንገድ በጣም ተሸላሚ ጥሩ ድርጅት ነው ትያለሽ። ሌሎች ድርጅቶች ካልሰሩ ምን ዋጋ አለው? ይሄ ምንድን ነው? ፖዚቲቭ የተሰጡትን ነገሮች እሱን ማጣጣል ዲስካውንቲንግ ፖዚቲቭ ይባላል። ወጣቶችም ተማሪዎችም የምነግራቸው ምንድን ነው? የሚሰጣቸውን ፖዚቲቭ ነገር አይጣሉት። ጎበዝ ነህ ዲስሚስ አታርጉት፣ ሊስን ተቀበሉት፣ አፕሪሺየት አድርጉት ያንን እንጂ ጎበዝ ነህ ያው ትምህርት ነው ምን ዋጋ አለው እንማራለን አትበል። ጎበዝ ነሽ አንቺ ቆንጆ ነሽ ስትባይ አይ ምን ዋጋ አለው ብለሽ ነው አትባሉ። ይሄ የአእምሮ ሰላም ከሚነሱ ነገሮች አንዱ ደግሞ ዲስካውንቲንግ ፖዚቲቭ ይባላል። ታንኪዩ እና አፕሪሺዬሽን ሲመጣ እኔ አመስግኝ ወይ ክብሩን ለእግዚአብሔር እሰጣለሁና ግን ኮሜንቱን ወስደዋለሁ። ያበረታኛል። ዲስሚስ ካደረግነው ግን የአእምሮ ሰላም ይነሳል። አራተኛ ፐርሰናላይዜሽን፣ ነገሮችን ፐርሰናል አድርጎ መውሰድ። እኔን ማለት ፈልጎ ነው ማለት እኔን ማለት ፈልጎ ነው። የሚገርምሽ የወር አበባ ሲያቆም ሜኖፖዝ ሲመጣ ትንሽ ቆዳ ሸብሸብ ይላል እላታለሁ። ቆዳሽ ተሸብሽቧል ማለትህ ነው ትላለች። ይሄ ምንድን ነው? ፐርሰናላይዜሽን ነው። ትምህርት እኮ በጣም ነው የሚለውጠው። ማንበብ እና መማር በጣም ጥሩ ነው ትይዋለሽ። አለመማሪ ልትነግረኝ ፈልገህ ነው ይላል። አለመማሪ ልትነግረኝ ፈልገህ ነው። ይሄ አንዳንድ ጀነራል የሆኑ ኮሜንቶችን ፐርሰናሊ ወስዶ ከዛ ችግር እንዳለበት አድርጎ መውሰድ። ለምሳሌ እዚህ በጣም ቆንጆ ቀረጻ ነው ያለው አይደለም፣ ግን አሁን አንድ ኮሜንት ብንሰጥና ይሄ ችግር ቀረጻው ላይ ትንሽ ችግር አለ ብንል አንዱ ካሜራማን ፐርሰናላይዝ የሚያደርግ ከሆነ እኔን ማለት ፈልገው ነው፣ በቃ እኔ ላይ ኮሜንት ማድረግ ፈልገው ነው ይላሉ። ተማሪዎችም ጎበዝ እንድትሆን ማሻሻል አለብህ፣ በርትተህ አጥና፣ ማሻሻል አለብህ ተብሎ ተነገረህ ማለት አትችልም ማለት አይደለም።
የበለጠ መስራት ትችላለህ ማለት ነው እንጂ ስለማትችል አትችልም ማለት አይደለም። ስለዚህ ፐርሰናል ነገሮችን አለመውሰድ፣ ይሄ ደግሞ ጥሩ ነው በጣም። ፐርሶናላይዜሽን አንዱ ኮግኒቲቭ ዲስቶርሽን ነው። አምስተኛው ብሌሚንግ ይባላል። ሰልፍ ብሌም፣ ራስን ብሌም ማድረግ፣ ዝም ብሎ ያለ ራስን እናቶች ብዙ ጊዜ ያደርጉታል እና ላንሳቸው። ራስን መውቀት፣ እኔ እንዲህ ባደርግ ኖሮ እኮ እኔ ነኝ እኮ ጥፋተኛው፣ የኔ ጥፋት እኮ ነው፣ እኔ ልጆቼን እኮ የገደልኳቸው ነኝ፣ ልጆቼን እኮ የበደልኳቸው ነኝ፣ እኔ ነኝ ደንቆሮዋ ይላሉ። ራሳቸውን ብሌም ያደርጋሉ። አሁን ልጅ ችግር ሲገጥመው እናትም ብላ ራሷን ብሌም፣ የኔ ጥፋት እኮ ነው ማረባኒ ይላል አባት። ብሌሚንግ ተምሰልፍስ ራሳቸውን ብሌም እያደረጉ ነው። ለሚፈጠሩ ነገሮች በሙሉ ለሆነ ሰው ኃላፊነት ለመስጠት መሞከር ነው ብሌሚንግ። በሱ ምክንያት ነው አንተ ነህ እንዲያደረገው፣ አንቺ ነሽ እንዲያደረግሽው፣ ወይም ደግሞ የእኔ ጥፋት ነው። ጥናቶች ምን ያሳያሉ መሰለች? በጣም የሚገርመው ነገር ባልና ሚስት ሲፋቱ ልጆች በእኔ ምክንያት ነው ብለው ያስባሉ። ምንም እኮ አላረጉም እነሱ፣ ግን በእኔ ምክንያት ነው፣ እኔ አስቸግር ስለነበርን የተለያዩት ብለው ብሌም ያደርጋሉ። ዱ ኖት ብሌም ዩርሰልፍ፣ ዱ ኖት ብሌም አደርስ። ብሌሚንግ ኮግኒቲቭ ዲስቶርሽን ነው። የአእምሮ ሰላም ከሚነሱን ነገሮች አንዱ ነው። ኛው ኮግኒቲቭ ዲስቶርሽን አእምሮ ሰላማችን የሚነሳ ነገር ሌብሊንግ ነው። ሌብሊንግ ይባላል። ሌብሊንግ ደግሞ መሰለሽ፣ አንድ ልጅ ዋሽተሃል እለዋለሁ፣ ዋሽቷል፣ አጥፍቷል። ውሸታም ነህ ካልኩት ግን ሌብል ነው ያደረግኩት። ዋሽተሃል ማለትና ውሸታም ነህ ማለት ይለያያሉ። ስምንተኛው ፖላራይዜሽን ይባላል ወይም ዳይኮቶሚ ይባላል። ፖላራይዜሽን ማለት አሁን በዚህ ልስጥሽ ምሳሌ። ምን አይነት ሰዎች ያጋጥሙኛል? መንግስትን በጣም የሚጠሉ ሰዎች ያጋጥሙኛል። መንግስትን በጣም የሚወዱ ሰዎች ያጋጥሙኛል። አንዳንዶቹ ደግሞ ከዚህኛው ፖል ወደዚህኛው ፖል ሺፍት አድርገው ደግሞ ታገኛቸዋለሽ። እና በጣም ጥግ መያዝ። በሃይማኖት አንዳንዶቹ ፈጽመው ችላ የሚሏሉ፣ እንደ መስማትም አይፈልጓሉ። እዛኛው ጥግጋ ናቸው ያሉት። መስማትም ምንም they are not interested። እዛኛው ጥግ ላይ ደግሞ ከመጠን በላይ የሚያከሩ፣ በጣም የሚያከሩ፣ ክርር የሚያደርጉ፣ ከማከራቸው የተነሳ የሌሎችን ሰዎች ሃይማኖት የሚያጣጥሉ ሰዎች አሉ። ፖልና ፖል ላይ ነው ያሉት። ይሄ ፖላራይዜሽን ይባላል። ወላጆች ሆነው ፈጽሞ ልጆቻቸውን የማያዋሉ እዛ ፖል ላይ፣ እዚህኛው ላይ ደግሞ በቃ ሲንሰፈሰፉ የሚውሉ ያሳዝኑኛል። ዝም ብሎ የሚንሰፈሰፉ ደግሞ ወላጆች አሉ። በቃ ይንሰፈሰፋሉ። ቤት ውስጥ ቁጭ ብሎ ወድቆብኝ ይሆን እንዲሆነ ይሆን በልቶ ይሆን እንደዚህ ይሆን ደግሞ የሚሉ እዛኛው ጥግ ላይ ታገኛለች። ይሄ መፍትሄው ባላንስ ማድረግ ነው። ሹዲንግ ማለት አይ ሹድ ማለት ነው። ልክ ግድ ማድረግ ነበረብኝ ብሎ መውቀስ ነው። ግድ ማድረግ ነበረብኝ። ወይም ደግሞ ልጄን ዩ ሹድ ስተዲ እላታለሁ። ፈተና ጨርሳ ሊሆን ይችላል። ዛሬ ማጥናት የለባት ሊሆን ይችላል። ወይም ደግሞ አሟት ሊሆን ይችላል። ደክሟት ሊሆን ይችላል። ዩ ሹድ ስተዲ፣ ዩ ሹድ ዱ ዲስ፣ ዩ ሹድ የሚለው አመለካከት ሹዲንግ ይባላል። ኮግኒቲቭ ዲስቶርሽን ነው። ፍቅር የአመለካከት ችግር ነው። እንትን አይደለም፣ ግድ መደረግ የለበትም ያ ነገር። ዛሬ ልጅ የደክሟት ከሆነ ትረፍ፣ ሪላክስ ታርክ፣ ሙቪ ትይ፣ ፈተና ካልደረሰ ታትስ ኦኬ፣ ትረፍ። ግን አሁን አንዳንድ ቤተሰቦች አይቻለሁ ልጆቻቸውን አንደኛ ካልወጣህ ብለው መከራውን የሚያሳዩት ቤተሰቦች ያውቃሉ። የሚገርፉ ምን ያጋጥመኛል? ይገርፋሉ። 10 ሰዓት ላይ ያስነሷቸዋል። ለምንድን ነው? ሌሊት 10 ሰዓት አስነስተው እንዲያጠኑ ያደርጓቸዋል። ዓላማው ምንድን ነው? አንደኛ እንዲወጣ ነው። ከዛ አንደኛ መውጣቱ ለምንድን ነው የተፈለገው? ለልጁ አይደለም እኮ። አባትየው ሰው መሀል ሲቀመጥ የእኔ ልጅ እኮ አንደኛ ነው የሚወጣው ለማለት ነው። ግን እያስጨነቀው ነው። ያጥና ግን ዩ ሹድ በቃ የሚሉ ነገሮች አንደኛ የግድ መውጣት አለብህ አትበሏቸው። ወጣቶችም ከሹዲንግ ተጠበቁ። ሹድ ወይም ደግሞ ወደ ኋላ ሄደው አይ ሹድ ሃቭ ደን ዲስ
ይህን ማድረግ ነበረብኝ ስላላደረግኩኝ ነው። ከዛ ራስን መጨቅጨቅ፣ መነዝነዝ ራስን በቃ አላደረግኩትም በቃ አለፈ እንግዲህ